ቡራ እንግዲህ አለቀል ባለፈው ከሚፍታ ጋር ሆኖ ሲያቃጥሉ ነበር። አሁንም ማቃጠሉን ተያይዘውታል ማለት ነው። እንግዲህ ሚፍታ ተመልሶ መጥቷል። ድራማው ይቀጥላል ማለት ነው። ዛሬ እንግዲህ ሚፍታህና ሀይሚ ብሩኬን ለማናደድ የማያደርጉት ጥረት የለም። እንደምታዩት እንግዲህ ብሩኬ የማይወደውን ነገር እያደረጉ ነው። እንግዲህ ሚፍታህ እንደውም ቀድሞ ፈርቷል። ጸብ እንዳይነሳ ምናምን እያለ ነው እና አሁን በጣም እየፈሩ ነው መሰለኝ በሆነ ነገር እንዳይጣሉባቸው የሆነ እንደ እንቁላል እየከበከቧቸው ነው። ይህ እኮ የሚያጣላ ነገር አይደለም። ግን ሚፍታህ በጣም ፈርቶ ነበረ እና እንግዲህ ወይ ዛሬ ይመጣሉ ወይም ነገ ይመጣሉ። ብቻ እንግዲህ ዛሬ በቤታቸው የሚመጡ አይመስለኝም። ሀይሚ በሚፍታ ቤት አይቻታለሁ እና ይመቻችሁ፣ ትመቹኛላችሁ። ሀይሚና ሚፍታ ብያችኋለሁ። ሚፍታ አሁን ላይ ለሀይሚ ትንሽ የተሻለ ከሁሉም እሱ ነው ብዬ አስባለሁ። ተለቅ ያለም ነው ምናምን ከቻለ ችግሮችን ለመፍታት ይሞክራል። ካልቻለ ደግሞ በመሀል ላለመግባት በጣም ጥረት የሚያደርግ ሰው ነው። ትልቅ ሰው ነው እና ይመቻቹና ብሩኬ ደግሞ ቻል አድርገው ወንድም የገና አቃጥለው ድፍት ነው የሚያደርገው። እንግዲህ ወለ ፍራንክ ወለ ምናምን በቃ ምን ልበለ ቀጥል አድርገው ነው የሚደፉ። እንግዲህ ይሄን ነገር ለመቻል ሞክር። አንተም እንግዲህ አንድ ጓደኛ ፍጽ ያለ ከፍጽ ጋር ሀይሚና ሚፍታህን ማቃጠል በእርግጥ አቅታችሁ እጥፍ አድርጋችሁ ነው ባለፈው ራሱ የከፈላችሁት እና እንግዲህ የግሩፕ ፍራንክ ነገር ይጀምራል ብዬ አስባለሁ። ብቻ በጣም ደስ ይላል የዛሬው ቪዲዮ። ሌላ እንግዲህ የብሩኬ እናትና ሀብ መጥተው ነበረ። ቀጣይ ሽማግሌ ሊላክ ነው እያለ ነበረ። ግን ሙሼ ከነ ሀይሚ ሽምግልና ያንተ ይቅደም ነው እያለች የነበረው እና እንዴት ነው ምን አሰባችሁ? ብቻ የነሱ ይቆይ ያንተ ይቅደምልኝ፣ መጀመሪያ አንተ አግባልኝ ከነሱ በፊት እያለችው ነበረ። እሱ ደግሞ እኔ አልፈልግም እነሱ መጀመሪያ ያግቡ እያለ ብቻ የሆነ ሰጣ ገባ ውስጥ ነበሩ ማለት ነው። ስለዚህ ማውራችሁ ይሆናል። እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናቸው አለው እግዚአብሔር ይመስገን። ሀይሚና ሚፍታ እንግዲህ አልተቻሉም። ከዛ በፊት ግን ሰብስክራይብ እና ላይክ አድርጉ። እንደውም ቡራና ሀይሚ ዛሬ በራሳቸው ቤት ይመጣሉ ብዬ ነበረ። እንግዲህ ሚፍታ ጥሏቸው ከሄደ በኋላ ማለት ነው ሰላም ሆኖ ነው ተመልሶ ይመጣ። ይሻላል እንደዚህ አንዳንዴ ማለት ነው። በመሀል ገብታችሁ ችግሮችን መፍታት ካልቻላችሁ መውጣት፣ በቃ ገለል ብላችሁ መቆየት እንጂ እንደዚህ አወሳዋሽ ሆናችሁ መቆየት የለባችሁ። ማወሳወስ አንዴ ከቡራ ጎን አንዴ ከሀይሚ ጎን እየሆናችሁ ከምታወሳውሱ እንደሚፍታ ራሳችሁን አግልላችሁ ቆይታችሁ ሰላም ሲሆኑ መምጣትን የመሰለ ነገር የለም። ፍጽ አይታችኋል። በመሀል ገብቶ በጣም ብዙ ነገሮችን ነው ያደረገ። ብዙ ሰው እንዲጠላው የሆነው በመሀላቸው በመግባቱ ነው። ወይ አላስታረቀ ወይ ደግሞ ከህይወታቸው ውልቅ ብሎ ሰላም እንዲሆኑ አላረጋጋ። ነገሮች እንደውም አቀጣጠለ ነው የሚባለው ፍጹም። እና እንግዲህ ዛሬ ሚፍታህና ሀይሚ ማለት ነው ሀይሚን ቃለ መሃላ እና እኔ የማንም ኳስ ደጋፊ አይደለሁም። እነሱ እንግዲህ ብሩኬን ለማቃጠል በጣም ካሁኑ ጥረት ተጀማምረዋል። ገና ሚፍታህ ገና ከቤት ከመምጣቱ ሀይሚን ለማቃጠል ቂም ቋጥሮ ይዞ ባለፈው ራሱ ብሩኬ የተሸነፈ ጊዜ ማለት ነው የሚያደርጉትን አያውቁምና ይቅር በላቸው ብሎ ፖስት አረገ። ብሩኬ ባለፈው ቀን ሲፎክር ብሎ ማታ እሱ የሚደግፈው ኳስ ተሸነፈና ሚፍታህ በጣም አሽሙር እያያዘበት ነበር። ሀይሚ ራቅ ብለሽ ተቀመጭ እንዳይገልሽ ምናምን እያለ ተባባሉ። እንደውም በጣም ሙድ ይዘውበት ያኔማ የበለጠ ከመሸነፉ በላይ የነሱ አሽሙር ነበር አላስቀምጦ ብለው የነበረውና ከለታት አንድ ቀን ደግሞ ብሩኬ የሚደግፈው ኳስ ያሸነፈ ጊዜ እናንተን እኔ እንጃ ምን እንደሚያረጋችሁ ብቻ አላቅም እና ያኔ ደግሞ የሱን አሽሙር መቻል ከቻላችሁ እንግዲህ ፈጣሪ ሆናችሁ። ግን ለጊዜው ግን እናንተ በጣም እየተመጻደቃችሁበት ነው እና ብሩኬ በምን መንገድ ደግሞ ሊያቃጥላቸው ይችላል? እነዚህን ልጆች ይጣላኝ ነው ይሆን እንደ እያለ ስጋት ላይ ነው ያለ ሚፍታህ ማለት ነው። እና ይሄ ስጋቱ ደግሞ ያው እንግዲህ እነሱ የሚጣሉበት መንገድ በጣም በትንሹ እየተጣሉ ስለሆነ በጣም ፈርቷል። እንደ እንቁላል እየተንከባከቧቸው ነው ማለት ነው የነሱ ፍቅርና ፍቅር ያው በጣም እንክብካቤ ይፈልጋል። በጣም በጥንቃቄ መያዝ ያለበት ነገር እንደሆነ ከዚህ መረዳት ትችላላችሁ። እና ሀይሚና ሚፍታህ እኔ እንጃ የሚያዋጣቸው አይመስለኝም እንደባለፈው ማለት ነው። ባለፈው 2 ሳምንት 3 ሳምንት ቀጥል አድርገው ሊደፏችሁ ነበረ በጋራ። አንድ ቀን ብሩኬን ፍራንክ አደረጉና ከዛ በኋላ ብሩኬና ጓደኞቹ አይታቸዋል። ሚፍታህና ሀይሚ እንዴት ግራ ሲያጋቧቸው የነበረ። ብሩኬ በቃ ሌላ ሰው ሆኖ ጭልልል ብሎ እብድብድ እያጫወተው አብረሽኝ ካላደር ሀይሚ ዳቦ ካልሰጠችኝ ብሎ ሚፍታህ ደግሞ ዘበኛ ሆኖ ገላጋይ ሆኖ ብሩኬ ዳቦ እንዳይበላ ታስታውሳላችሁ? እዩ ከመምጣቷ በፊት ብቻ ይመቻችሁ። ደስ ይላል። አሁን ሰሞኑን ያለው ነገር በጣም ነው የምታምሩት። በጣም ደስ ትላላችሁ። በዚሁ እንደዚህ አይነት ድራማ ፈታ የሚያደርግ ነገር እየሰራችሁልን ብትቀጥሉ ጥሩ ነው። ቪው ባይኖረው እንኳን እንደዚህ እኛን የሚያስደስት ነገር ብትሰሩ አሪፍ ነው። እንግዲህ ቡራና ሀይሚ በቤታቸው ይምጡ አይምጡ አላቅም። እንግዲህ በሚፍታ ቤት ነው ቪዲዮ ያየሁት። ሌላ
የቡራ እናት ደግሞ በቤታቸው መጥተዋል። ከማነው ከሀብ ጋር እና ቀጣይ ሽማግሌ ይላካል የፋሲካ እያለ ነበረ። አረ የፋሲካ ይላካል ስትለው ሲላት ማለት ነው ለእናቱ የእነሱ የቆየ አንተ ነው አንተ ሳታገባ እነሱ አይጋቡም አይነት ነገር ነው እያለች የነበረው። እንደውም ከነ ሀይሚ ሽምግልና ይልቅ የእሱ እንዲቀድም ነው የፈለገችው እናቱ ማለት ነው። እና አንተ እንድታገባ ነው ይፈልጋለሁ መጀመሪያ አንተ አግባ ምናምን እያለች ነበረ። እንግዲህ የቡራ ወንድም ለቪዲዮ የሚሆን የእውነት የሚሆን አላቅም ብቻ ሽማግሌ ይላካል እያለ አንድ ቪዲዮ ሲሰራ አይቼዋለሁ። እውነቱን ሊሆንም ላይሆንም ይችላል። ግን መጀመሪያ እነሱ ነበር የሚነግሩን። አንተን እንደምንነግረኝ ያው ለድራማ ይመስለኛል ለወሬ ማሞቂያ። ያው ቻናላችሁ እንደሚታወቀው ቅዝቅዝ ብሏል። አሁን እኮ በቃ ቻናሉ ቀዘቀዘ። ሁሉም ሰው ሀይሚና ቡራ ድራማ ካቆሙ በኋላ የሁሉም ሰው ቻናል በረዶ ነው የሆነ። ጋይስ ብቻ ይሁን ለማንኛውም ቻናላችሁን ሞቅ አርጉ። እንደዚህ እያላችሁ እንደዚህ ካልሆነ ቻናላችሁ አይሞቅም። ፍፄም ቢሆን ቢየኪም ቢሆን አማሙቁት በፍራንክም በምንም አርጋችሁ። ይሄው ሚፍታህም ቻናሉን ለማሟዋቅ ደፋ ቀና እያለ ነው። ድራማው ውስጥ ባይገባም ድራማው ካበቃ በኋላ ተመልሶ መጥቷል። እሱ እንግዲህ ድራማ ውስጥ መግባት አይፈልግም ይመስለኛል። እንደዚህ አይነት ሰጣ ገባ ፉክክር ውስጥ መግባት አስፈላጊ አይደለም ይመስለኛል። እንግዲህ ሰጣ ገባና ፉክክር ውስጥ አልገባም በማለት እንግዲህ ሚፍታህ ድራማው ያበቃ መጥቶ ቻናሉን ሞቅ እያደረጋት ነው። ጎበስ እንደዚህ ብታማሙቅ ይሻላል እናቴ። ድራማ ውስጥ መግባት ብዙ ኦዲየንሶች እንደምታጣውን ፍጹም እና ሀሰን ብዙ ኦዲየንሶችን የጨረቃ ፋሚሊዎችን አጥተዋል። እንደ በፊቱ አይከተሏቸውም እና አንዳንዴ ገና ቪው እና ላይክ ይመጣል ብላችሁ ማይሆን ስራ ባሰሩ በጣም ደስ ይለናል። ከዛ ውጭ ሀይሚና ሚፍታ ደግሞ ተጠንቀቁ። ብሩኪ አንድ ቀን ወይ በቦክስ ወይ በካራቴ ብሎ ከረባብቶ ማለት ነው አጣጥፎን የሚጥላችሁ ጉልበቱን ታውቃላችሁ። ሚፍታ ደግሞ ካሁኑ ገና ፈርታሃል። እኔ እንጃ የብሩኬን ቦክስም ሆነ ዱላ የምትጋፈጠው አይመስለኝም ሳይህ ማለት ነው። በጣም ነው የፈራኸው እንዴ? ወንድ ልጅማ እንደዚህ አይፈራም ብራዘር። ምን ነው ፈራህ እኮ ተሸማቀቅ፣ ተሽኮረመምክ። ተረጋጋ። መፍራት አያስፈልግም። ወንድ ልጅ አይፈራም። እና እንደዚህ ተቃራኒ ደጋፊ ሆናችሁ እንግዲህ አሁን ሀይሜራታ የሚያዋጣሽ የባልሽን ክለብ ብትከተይ ነው። ከለታት አንድ ቀን ከረባብቶ እንዳይጥላችሁ። እኔማ እንደዚህ ኳስ ደጋፊዎችን ላይ ምናምን ሳያቸው በቃ እኔ ራሱ መደገፍ እፈልጋለሁ። በቃ ስሜቱ ምንድን ነው የሚለውን ነገር ማለት ነው። እና እንግዲህ አይዟችሁ ደጋፊዎችም በርታ በሉ። እኔ ግን የኳስ ምን እንደው ራሱ አላቅም። እኔ ምን እንደው ጥቅሙ ምን እንደው ስሜቱ እንዴት ደስ ይላል አይልም አይደው ነው። ብቻ ብዙም ተከታይ አይደለም የኳስ። ግን ኳስ ብዙ የሚወዱ ሰዎች አሉ። በጣም በፍቅር ማለት ነው። በተለይ ወንዶች እኔ ባሌ ራሱ ኳስ ደጋፊ እንዲሆን አልፈልግም። ደግሞ እየተራገጠ በእንቅልፍ ልቡ በህልሙ ሁሉ እየረገጠኝ ይደር እንዴ አልፈልግም። እኔ ኳስ ደጋፊ ባል አላገባ